መጽሐፍ ምዕራፍ 4 ቁጥር 16 ጀምሮ አነበዋለሁ። እንግዲህ ምሕረትን እንድንቀበልና በሚያስፈልገንም ጊዜ የሚረዳን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። እስቲ እንቅረበሉ። ዛሬ ስለ መቅረብ ነው ማወራው። ስለ መቅረብ ብዙ ጊዜ ሚዲያ ላይም ካያችሁ አስተምራለሁ። ስንጸልይ እየቀረብን ነው፣ ስናገለግል እየቀረብን ነው። በየትኛውም ቦታ ስንኖር በእግዚአብሔር ፊት እየቀረብን ሰዎች ነን። የሆነ ስፍራ ለመቅረብ ለምሳሌ እዚህ ፕሮግራም ለመቅረብ ስታስቡ ወይ ልታገለግሉ ስትቀርቡ ወይንም ሰርግ ላይ ስትጠሩ የሆነ ግብዣ ላይ ስትጠሩ እንድትቀርቡ ወዲያውኑ ስለ ፕሮቶኮላቸው ያሳስባቸዋል አይደል? አሁን ለምሳሌ እዚህ መድረክ ላይ እንድትቆሙ ስትጠሩ ወዲያውኑ ያሳስባቸዋል። በህዝብ ፊት ነው መቀርበው አይደል የምትሉት? ስለዚህ ልክ መቅረብ የሆነ ስፍራ ላይ ተጋብዛችሁ ለመቅረብ ስታስቡ ወይንም የሆነ ስፍራ ላይ ተጠርታችሁ ለመቅረብ ስታስቡ ወዲያውኑ የሚያሳስባችሁ ፕሮቶኮላችሁ ነው። በዛ ፊት የምቀርብበትን ማንነት አስተካክላላችሁ። ለምሳሌ ሰርግ ላይ ስጠራ በቲሸርት ስትመጣና በጥሩ አለባበስ ስትመጣ ለኔ ያለህ ክብር በዛ ነው የማውቀው አይደለም? ለምሳሌ በጣም አክብረ የጋበዝከው ሰው አንዳንድ ሰው ይዩት እስቲ አንዳንድ ቦታ እግረ መንገዱን ይመጣል፣ አንዳንድ ቦታ ግን መኪና ውስጥ ዕቃ ጭኖ ይመጣል ስጦታ ይዞ። አንዳንድ ቦታ ሲጠራ የሚመጣበት በቲሸርት ሊሆን ይችላል። አንዳንድ ቦታ ሲመጣ ደግሞ ለምንድን ነው ካላችሁ ለዛ ያለው ቦታ ነው የሚያሳየው። ሁሉ ጊዜ በእግዚአብሔር ፊት ስለመቅረብ ስታስቡ፣ በእግዚአብሔር ፊት ስለመንበርከክ ስታስቡ፣ በእግዚአብሔር ፊት ስለመጾም ስታስቡ፣ በእግዚአብሔር ፊት ስለማገልገልም ስታስቡ፣ በጸጋው ፊት ስለመንበርከክ ወይንም ራስን ስለማቅረብ ስታስቡ ስንቶቻችሁ ናችሁ መጀመሪያ የምትቀርቡበት ማንነት ቼክ የምታደርጉት? የምትቀርቡበት ፊት ምን ያህል አስፈሪ እንደሆነ፣ ምን ያህል የከበረ እንደሆነ፣ ምን ያህል የላቀ እንደሆነ ትንሽነታችሁን ሳይንቅ ጥሪ ሰጥቷቸዋል። ትንሽነታችሁን ሳይንቅ እዚህ ግብዣ ላይ ጋብዟቸዋል። ትንሽነታችሁን ሳይንቅ ከኃያላኖች እኩል እንድትደረደሩ፣ ከኃያላኖች እኩል አብራችሁ እንድትበሉ፣ ከኃያላኖች እኩል አብራችሁ እንድትቀመጡ፣ ከኃያላኖች እኩል አብራችሁ እንድታገለግሉ፣ ከኃያላኖች እኩል እንድትሆኑ መጥሪያ ደርሷቸዋል። ስትጠሩ ስትመጡ ግን በሱ ፊት የምትቀርቡበትን ማንነት ስንቶቻችሁ ቼክ ታደርጉታላችሁ? ዛሬ በጣም ብዙ ሰው ፊት እንደሚቀርበው ከሚጨነቀውና እግዚአብሔር ፊት ስለመቅረብ ሲያስብ ከሚጨነቀው ብትሉ ሰው ነው የሚያሳስበው። ለዛ ነው በጣም ብዙ ሰው ከፓስተሩ ተደብቆ ነው እርኩስ ነገር ያደርጋል። ፓስተሩ ፊት እንደዛ መቅረብ አይፈልግም። የሚመራው ሰው ፊት እንደዛ መቅረብ አይፈልግም። ስለዚህ እሱ ፊት ፈርቶ እዛኛው ፊት ግን እርኩስ ነገር ለማድረግ አይጨንቀውም። ያ ነው መቅረብ ማለት። ሁሉ ጊዜ በጠራችሁ በእግዚአብሔር ፊት የምትቀርቡበትን ማንነት ሁሉ ጊዜ ተጠንቅቃችሁ ማወቅ አለባችሁ። ለእናንተ እንደ አባት ጉያችሁ የደበቃችሁ ለጨለመው ዓለም የሚባል እሳት የነበረ እሱ ጌታ ለእናንተ ኃይሉን ከልክሎ ፍቅሩን አሳይቷቸዋል። ለእናንተ ቀስቱን ደብቆ ፍቅሩን አሳይቷቸዋል። ለእናንተ ሰማይ ምድር ሊሸከመው የማይችለው ኃይል እንዳለው ያወቀ እሱን ደብቆ ፍቅር ነው እየሰጣቸው ያለው። ምህረቱ ሲበዛ፣ ፍቅሩ ሲበዛ እናንተ በፊቱ የምትቀርቡበት ማንነት ግን ለሱ ያላችሁን ክብር እንደሚያሳይ ታውቃላችሁ። ስለዚህ ሁሉ ጊዜ ለመጸለይም አስቡ፣ ለማገልገልም አስቡ፣ ቤታችሁ ለመመርከክም በየትኛውም ሁኔታ ስትመላለሱ አንድ በታላቅ የሆነ እግዚአብሔር ፊት እንደቀረበ ሰው መኖር አለባችሁ። ሁሉ ጊዜ ፕሮቶኮላችሁ ሊያስጨንቃችሁ ይገባል። ለዛ ነው እግዚአብሔር ቃል ሲናገር አንድ ንጉስ ነበረ፣ ሰርግ አዘጋጀ፣ ጠራቸው፣ አገልጋዮችን ልኮ በመጥሪያ ጠራቸው፣ ችላሉ፣ አልመጡም፣ ቀሩ ይላል አይደል? የራሳቸው ስራ ያዙ፣ ግማሹ በስራ ተወጥሮ በንግድ ተወጥሮ ቀሩ እና ሁለተኛ ሲልክ እንደውም ጨምረው አገልጋዮቹን ገደሏቸው፣ ቀጠቀጧቸው፣ ብዙ ነገር አደረጉ። እዛን ያ ንጉስ ተቆጣና አንድ ነገር አደረገ። በቃ ከዚህ በኋላ በጥሪም አትጥሩ፣ ነገር ግን በዚህ በር የሚያልፉትን ሁሉ አስገቧቸው። ነጭ እንዳትሉ፣ ጥቁር እንዳትሉ፣ ቀይ እንዳትሉ፣ ረጅም አጭር እንዳትሉ፣ ሁሉንም ብቻ በዚህ በር ይለፉ እንጂ አስገቧቸው አለ። ያ ማለት እኛ ነን።
ጥሪ የደረሳቸው አልመጡም። የገባው በበር ያለፈ ብቻ ነው። በሩ ደግሞ ኢየሱስ ነው። እና የገባንበት ምክንያት በር ስላገኘን እንጂ ምንም ስለሆነን አልነበረም። ጥሪው ለኛ አልነበረም። እና ንጉሡ እንደዚህ አለ፣ በበር የገቡትን ብቻ አስገቧቸው፣ ሌሎቹን ተዋቸው አለ። ግን ስታስገቡ ሀብታም ድሃ እንዳትሉ አስገቡ፣ በበር ብቻ ይምጡ እንጂ ቀይ ጥቁር ብላችሁ እንዳትሉ፣ ነጭ ጥቁር ብላችሁ እንዳትሉ፣ ብቻ በዚህ በር ይለፉ እንጂ አስገቧቸው አለ። በሩ ነው እድል የሆነንና እና የተዘጋጀው ቡፌ እንድንበላ ከባለስልጣኖቹ ጋር ከአያላኖቹ ጋር ደካሞቹንም ቀላቅሎ አንድ ላይ ያስገባን በሩ ነው። ገቡ። ምን እንደሚታቀለች እግዚአብሔር ቃል ሁሉም በበር ገቡና አዳራሹ ሞሉት ይላል። ሞሉት ይላል። መጀመሪያ ሲጠራ ማንም አልነበረም። ከዛ አረ በዚህ በር ብቻ ይገቡ እንጂ ይግቡ ሲባል እንዳለ ግጥም ብለው ገቡ። ድንገት ይላል አዳራሹ ሞልቶ ሳለ ይላል ንጉሥ የተሰበሰቡትን ሕዝብ ለማየት ብቅ አለ ይላል። እና በጣም ይገርማችሁ ብቅ አለ ይልና ልክ ብቅ እንዳለ ወደ አንድ ሰው ሄደ ነው የሚለው። አንድ ሰው ጋር ሄደ። ሲሄድ እንዲህ ነው ያለው፣ አንተ ሰው ወደዚህ ሰርግ ገብተሃል፣ የሰርግ ልብስ ግን የታል ብሎ ጠየቀው ነው የሚለው። መጀመሪያ እኮ ሲገባ ስለ ሰርግ ልብስ አልተወራም፣ ስለ ፕሮቶኮልም አልተወራም። በበሩ ብቻ ይግቡ ነው የተባለው። እና ስንቶቻችሁ ናችሁ እግዚአብሔር ብቅ ቢል በትክክል ፕሮቶኮላችሁ ጠብቃችሁ ተቀመጣችሁት? እውነት የምንጋብዘው ክብርና ጌታና ብለን የምንጠራው ያ ንጉሥ ቢገለጥ ስንቶቻችን ይሆን የምንጠፋው ወይስ የምንኖረው አይተውም? አዳራሽ ውስጥ መግባታችን ራይት አያረገንም። አዳራሽ ውስጥ መሰብሰባችን ልክ አያረገንም። በእድሜ ረጅም መቆየት ልክ አያረገንም። ትንሽ መሆንም ልክ አያረገንም። ልክ የሚያደርገን በሰርጉ ፊት የቀረብንበት ፕሮቶኮል ነው። ለዛ ነው ሁሉ ጊዜ መድረክ ስታስቡ ፕሮቶኮላችሁን አስቡ። መጸለይ ስታስቡ ፕሮቶኮልን አስቡ። በህይወት ምልልሳችሁ ሁሉ ስለ ፕሮቶኮላችሁ አስቡ። የሚገባውን ልብስ ለብሻለሁ ወይ? አሁን ብሉይ ኪዳን አይደለም አዲስ ኪዳን ነው። ታርዷል። ምክንያት እንኳን ማድረግ አትችሉም። እንዲህ ስለሆንኩ ነው እንኳን እንዳትሉ፣ ድግሱ ምግቡ ሁሉ ተዘጋጅቶ ያለቀ ጉዳይ ነው። ደካማ ነኝ እንዳትሉ ጸጋን አፈሰሰ። እኔ በራሴ አልችልም እንዳትሉ ደም ፈሰሰ። ማንም ምንም ምክንያት ማድረግ አይችልም። ስለ ኃጢአት መመላለሱ፣ ስለ ድካም መመላለሱ፣ በህይወት ስላለበት ድካም ሁሉ ምክንያት ማድረግ ማንም አይችልም። ኦልሬዲ ሰጥቷቸዋል። ለዚህ ነው አዲሱን ሰው ምን አድርጉታል? ለበሱት። እግዚአብሔር ስለ ፕሮቶኮል ሲሪየስ ነው። ስለ ልብስ ሲያወራ ዝም ብሎ ነው። ኢየሱስ ዝም ብሎ አይደለም እርቃኑን ቆመ የሚለው። ታውቃላችሁ የእግዚአብሔር ቃል ሲናገር ራቁቱን አደረጉት ይልና ልብሱ ላይ ዕጣ ተጣጣሉበት አይልም? አንተ ዕጣ ተጣጣለውበት እኮ ዕጣው የወጣለት ወንበዴ እኔ እንደሆንኩ ታውቃላችሁ። ልብሱ የደረሰው ሰው እኮ ነኝ። እሱ ራቁቱን ሆኖ ምንም ሳላወጣ በዕጣ የለበስኩት ነኝ። እና ያ ልብስ እስከለበስኩት ድረስ ሰማይ ነኝ ስቅ አለ ማለት አይችልም። አስተውሉ። በኤደን ገነት ውስጥ ነበሩ። ድንገት እባብ አበላቸው፣ በሉ፣ በገዛ እጃቸው በሉ። እና አይተው ጎምጅታ በልታ ለባሏም ሰጥታ ተስማምተው ከበሉ በኋላ ወዲያውኑ ነው ሞቱ አይደለም የሚለው ራቁት ሆኑ ነው የሚለው። ራቁታቸውን ሆኑ ሲል እግዚአብሔር ቃል ምን እያለ እንደሆነ ታውቃላችሁ? በእግዚአብሔር ፊት መቅረቢያቸውን አጡ። ወዲያው እግዚአብሔር አመሻሽሬ መጣ። አዳም ሲለው አዳም የለም። የት ሄድክ አዳም ሲለው እንዲህ ነው ያለው፣ ልሞት ነው ምናምን መሰላችሁ? ራቁቴን ስለሆንኩ ፈራው። ለካ ያለ ልብስ በእግዚአብሔር ፊት መቅረብ እንደማይቻል አዳም ያውቃል። ራቁቴን ነኝና ተደብቅ ያለዋል። ያለዚህ ፕሮቶኮል እንደማይቆም ፊቱ ያውቃል።
ስለዚህ ብዙ ሰው መጸለዩን እንጂ የሚያቀው ልብሱን ቼክ ያደርጋል። ብዙ ሰው ማገልገሉን ነው የሚያቀው፣ ልብሱን ቼክ ያደርጋል። አዳም ግን እንደ ዛሬ የሚያስመስል ጴንጤ አልነበረም። እኔ ራቁቴን ሆኛለሁ አይቼዋለሁ። እኛ ብንሆን እንደለበሰ አክት እናደርጋለን። እኛ ቢሆን አሁንም ልሳናችንን አናቆምም። እና ቃልን እኮ ብዙ ነገር ራቁት አስጥሎናል። ጓዳችን ይታወቃል ራቁት እንደሆነ እና ቃልን ራሳችንን ግን አሁንም እስቲ በህይወት እንዳለን አክት እናደርጋለን። አሁንም አቅም እንዳለን ነው አክት የምናደርገው። ልብስ ወለቀ ማለት ፕሮቶኮል ነው፣ በእግዚአብሔር ፊት የምትቀርቡበት ፕሮቶኮል ነው። ስለዚህ የኃጢአት ትልቁ እንቅፋት ልብስ ነው የሚያስፈልግ። ልብስ ደግሞ በእግዚአብሔር ፊት የምትቀርበው ፕሮቶኮል ነው። እንዴ ጌታ አንተ እኮ በጭቃ የሰራኸኝ ነህ፣ እሷስ እሺ ከኔ በኋላ የመጣች ነች፣ እኔ እኮ ከሷ በፊት የመጣው ነኝ፣ እንዴት እኔንም አንድ ላይ ምናምን ማለት አትችልም። በቃ መቅረብ አትችልም ራቁት ሆነ። ከዛን የእግዚአብሔር ቃል ቆይቶ ከዘመናት በኋላ ኢየሱስ ራቁቱን ቆሞ ስታዩት ኖርማሊ ለማውለቅ እንዳይመስላችሁ መንፈስ ዓለም ላይ እየተናገረ ነው። ልብሱን አወለቁት ሲል መንፈስ ዓለም ላይ ንግግር ነው። ያ ራቁት መሆኑ ምልክቱ እየተናገረ ያለበት ጉዳይ አለ። የሆነ ወንበዴ ዕጣ ሲደርሰው እየተናገረ ያለ መልእክት ነው እያወራ ያለው። ወንበዴው አልገባውም። በደም የተለወሰ ልብስ ደርሶት ዋው ለኔ ደረሰ ሊል ይችላል። አስተውት። እኔ እኮ ይገርመኛል። አይኑን አስረውት ይላል ኢየሱስን እየመቱት ተናገር ማን የመታ ነብይ ኮንኪሉት አይደል? እኛ ማለት እንደዛ ነው። በጨለማ ያያል አይናችን ታስሮ ሰይጣን በዚህ ሲያገላብጠን አናውቅም ነበር። እና ራቁቱን አቆሞ አፌዘበት ማለት ያ ማለት እኔ ነበርኩ ማለት ነው። እያንዳንዷ ኢየሱስ ላይ ሲደረግ የነበረ እያንዳንዷ ጉዳይ እኔን የሚመለከት ነበር። አንድ ነገር ብቻ ነው ዛሬ መልእክቴ። በእግዚአብሔር ፊት ስትቀርቡ ሁሉ ጊዜ ፕሮቶኮላችሁን ቼክ አድርጉ። መጸለያችሁን ብቻ አትዩት፣ ስላለባበሳችሁ ቼክ አድርጉ። ለብሼው ነው ኢየሱስን እየጸለይኩ ያለሁት? የሱ የሚመጥነውን ሰማይ ደስ የሚያሰኘውን ነው የለበስኩት? ወይስ ቤት ስለሚጸልዩ ነው የምጸልየው? ወይ ክብር ስለሚሉ ነው ክብር ምለው? በሱ ፊት የምትቀርቡበት መቅረቢያችሁ ነው። ዕብራውያን መጽሐፍ እዛው ዕብራውያን መጽሐፍ ላይ ምዕራፍ 10 ቁጥር 19 20 ጀምሮ ላንብብላችሁ። እንግዲህ ወንድሞች ሆይ በመረቀልን አዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃ ማለትም በስጋው በኩል እንድንገባ ድፍረት አለን። በእግዚአብሔር ቤት ላይ የሆነ ታላቅ ካህን ስላለን ቁጥር 22 ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንንም በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ። የተስፋን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ። ለፍቅርና ለመልካም ሥራ እንድንነቃቃ እርስ በርሳችን እንተያይ። በእግዚአብሔር ፊት ስትቀርቡ አለ በንጹህ ሕሊናና በእምነት ምን በሉ። ዝም ብሎ በእግዚአብሔር ፊት ለመቅረብ ዘው ብሎ መቅረብ አደገኛ ነው በጣም። ለሱ ክብር እንደሌላችሁ ነው የሚያሳየው። ስንቶቻችሁ ንጹህ ሕሊና አላችሁ? ወደ ራሳችሁ ቼክ አድርጉና ምንም ንጹህ ባይዘው ንጹህ ሕሊናና የደነዘዘ ሕሊና ይለያያል። የደነዘዘ ሕሊና ማለት እያጠፋ ሰውየው ላይ ክፉ ነገር እያደረገ ቅድም እግዚአብሔር ሰው ሲናገር ነው እኔ በማንም ፊት እንቅፋት መሆን አልፈ እያደረገ አሁንም ስቲል ትክክል እንደሆነ የሚሰማው ሰው የደነዘዘ ማለት ነው። ሕሊና የደነዘዘ ማለት ነው። ልክ እንዳልሆነ እያወቀ ልክ እንደሆነ የሚያደርገው የደነዘዘ ማለት ነው። ሕሊና ከሚከሰውም የባሰ ይሆናል ማለት ነው። በእግዚአብሔር ፊት ስትቀርቡ ሕሊናችሁ ምን ያህል ንጹህ ናችሁ? ልክ መጸለይ ስታስቡ ለምን ይመስላችኋል ወደ እናንተ ክስ የሚመጣው? እንዴ አይደለሽ እንዴ አላውቅሽም እንዴ አላውቅህም እንዴ ልክ እናንተ ስትንበረከኩ አይመጣም? ልክ ስትንበረከኩ የማይሰበስበው ነገር የለም።
እንትናን እንዲያርገ እንዲገብተ እንዲወጣ ለምን ይምላችሁ መሰለኝ የክስ መዓት ለምን ዙሪያችሁ የሚዞር ይመስላችኋል? ሆሊ ስፒሪት ያንን እንድታጸዱት እየነገራችሁ ነው። እናንተ ምድግትሉና ምን ትላላችሁ መሰለኝ? በጌታ በኢየሱስ ስም እንዳልጸልይ የሚዋጋኝ ምናምን ትላላችሁ። አይሄድም፣ እንደፈለጋችሁ ጥሎ አይሄድም። ስትመረከቡ ተመልሶ ይመጣል። ነገርየው በተቃውሞ መሄድ አይደለም፣ ነገርየው በንስሐ ነው የሚሄደው። ያልበለዚያ አይተዋችሁ። ለዛ ነው ብዙ ሰው የህሊናውን ክስ በተቃውሞ ለማስቆም ይሞክራል። በኢየሱስ ስም በማለት ልቀቅ በማለት በጣም በኃይል በመጮህ ማስለቀቅ የሚችል ይመስለዋል። ህሊና ማለት ሁሉ ጊዜ ከእውነት ጋር የሚስማማ ማለት ነው። መቼም ቢሆን እየሰረክ ስትዋሽ ለሰውየው ድምጽ ለማሳመን ይሞክር ይሆናል፣ ውስጥ ግን እየዋሸ ነው ይላል። አረኔ በፍጹም ይሄን አላረኩም ስል ውስጥ ምን ይላል? እያረክ ነው። ቅድም አላደረክም እንዴ? እሷን ድምጽ ነው ማስተካከል ያለባችሁ። ለዛ ነው ጳውሎስ ሲናገር በእግዚአብሔር ቃል ላይ ጳውሎስ ሲናገር እኔ ያለ እውነት እናገራለሁ አልዋሽም ካለ በኋላ መንፈስ ቅዱስ በህሊናዬ በኩል ይመሰክርልኛል አለ። አየ ብዙ ሰው 10 የቸርች ፓስተር አንተ እውነተኛ ነህ ሲለው ትክክል የሆነ ይመስለዋል። በዚህ ዘመን እንደዚህ ነው። ብዙ ሽማግሌ ሆኑ ወይ ትልልቅ ሰዎች የተቀበሏቸው ሰዎች ባይዘው ራይት እንደሆኑ ይሰማቸዋል። እሱ አይደለም ራይት እንደሆንክ እንዲሰማ የሚያደርግ። ጳውሎስ እንደዚህ አለ፣ እኔ ጭንቀት አለብኝ አለ፣ በጣም ከባድ ውጥረት ውስጥ ነው ያለሁት አለ። ነገር ግን አለ አልዋሽም አለ። እንደማልዋሽ ግን የማውቀው ብዙ መጋቢዎች ሲመሰክሩልኝ አይደለም አለ፣ ህሊናዬ በመንፈስ በኩል ይመሰክርልኛል። እኛ የሰዎችን ትክክለኝነት አንተ እኮ ምናምን እንዲሉ ነው የምፈልገው። እሱ አይደለም ዋናው። እናንተ ህሊና ውስጥ ምን እያላችሁ ነው? ህሊና ንስሐ ግባ እያለ ከሆነ ምንም አትቃወመው፣ ንስሐ ግባ። እየነገረ ያለው ከእግዚአብሔር ጋር ሊያስታርቅ እየሞከረ ነው ህሊና። ባይዘወይ ህሊና ባይኖር የእግዚአብሔርን ነገር መረዳት ከባድ ነበር የሚሆንብን። ለዛ ነው እግዚአብሔር ህሊና የሚባል ነገር የሰጠን። ስለዚህ ሁሉ ጊዜ ህሊና ስትሰርቅ ሰርቀሃል ነው የሚለው፣ ኃጢአት ስታረግ አረግተሃል ነው የሚለው። መቼም አንተ ሰርቀ ያንተ ህሊና ስለሆነ ተስማምቶ ትክክል አይልም፣ መቼም አይልም። ሁሉ ህሊና ከእውነት ጋር ነው የሚቆመው ሁሉ ጊዜ። ስለዚህ በእግዚአብሔር ፊት ልትቀርቡ ስታስቡ ህሊናችሁን ቼክ አድርጉት። ምን እያላችሁ ነው? ህሊና እየከሰሰ መድረክ ላይ ቆመ ስትሰብክ የእውነቴን ነው የምነግርህ፣ ምድር ከዚህ ጣራ የማያልፍ ነው የሚሆነው። በቃ ሰማይ እየተቀበለው እንዳልሆነ ህሊና እየመሰከረልን ነው። ሰው ግን አያየውም። ያለ ለምሳሌ አሁን አንድችን ብዬ እንጸልይ። ስለምታስቡት ነገር የምትጨነቁ ስንት ሰዎች ናቸው? ስለ አይምሯችሁ ለምን አሁን እኔ አብሮህ እኮ እየበላ እንዴት አድርጎ አንተን ወጥመድ ውስጥ እንደሚከት ያስባል። አታየውማ። በምን ታየዋል? የሚያስበውን ነገር በምንም አታየው። ሰው ባይዘው የፈለገውን ነገር ሲያስብ ማንም ሰው ስለማያየው ማሰብ ነፃነት የሆነበት ዘመን ያለው። ለዚህ ነው ብዙ ሰው ብዙ ነገሮችን ያደረገው አስቦ ነው። ለሊት አስቦ ነው የገደለውም፣ ለሊት አስቦ ነው ጉድጓድ የሚጥለውም፣ ለሊት አስቦ ነው ዝሙት የሚያደርገው። ማንም ሰው ድንገት ዝሙት ፈጽሞ አያውቅም፣ አስቦ ነው። ግን አደገኛው ነገር በአይምሮ ማሰብ፣ አይምሮ የልብ ክፍል ስለሆነ ልክ ሰው በአይምሮ ሜዲቴት የሚያደርገውን ነገር ሪጀክት አድርጎ ይሄ ትክክል አይደለም ብሎ ማስቆም እስካልጀመረ ድረስ ሁሉ ጊዜ በኃጢአት ወጥመድ ውስጥ ይገባል። የህሊና ክስ የሚጀምረው ከዛ በኋላ ነው። ለዛ ነው ብዙ ሰው ስለሚያስበው ነገር አይጨነቅም፣ እንደ መብቱ ነው የሚያስበው፣ ኃጢአት አይመስለውም። እንዴት አድርጎ ሰው ላይ መዝጋት እንደሚችል፣ እንዴት አድርጎ ክፉ ነገር ማድረግ እንደሚችል ብዙ ሰው ያስባል። አብሮት ቁጭ ብሎ ምን አይነት ክፉ ሰው ነው ይላል። እየበላ አብሮትም ሊል ይችላል። ያ ነገር እንደሚያረክ ሰው አያውቅም ብዙ ሰው። ስለዚህ ልክ ለመጸለይ ስታስብ የሆነ ውስጥክ ይኮረኩራል፣ የሆነ የተሳሳተ ነገር እንዳለ ይሰማል። ግን ሄደ ቀበቶ አልፈተም፣ አልሰከርክም፣ የሆነ አልሰረክም፣ ምንም አላረክም። ግን ስትንበረከክ የሆነ ነገር እየቆሰቆሰ ነው። ያ ማለት ሆሊ ስፒሪት በህሊና በኩል እየነገረህ ነው። የተሳሳተ ነገር እንዳደረክ ያውቃል ሆሊ ስፒሪት። ሁሉ ጊዜ ሰው በተለይ መራመድ ከመጀመራችሁ በፊት የምታስቡት ነገር ላይ ሲሪየስ መሆን አለባችሁ። ሁሉ ጊዜ ይሁዳ ኢየሱስን የሰቀለው መጀመሪያ ሜዲቴት ነው ያደረገው። ሪላክስ ያደረገ አያየኝም ብሎ ሰው እንዴት ስለ ስጋና ደም እየተማረ ኢየሱስን እንዴት ስለ ማሰር
እንዴት ሰው ስለ ስጋና ስለ ደም እየተማረ እያስተማራቸው እኮ ነው። እግርን እያጠበ ከባድ ነው ማሰብ፣ ሐሳብ ከባድ ነው። እግር እየታጠበ ሰው ቂጣ እየሰጠው ይሄ እኮ ስጋዬ ነው እያለ ስለ ስጋና ስለ ደም እየተማረ እንዴት ሰው በምን አይነት ሐሳብ ነው ራሱን እንጀራ የሚሰጠውን አሁን ከእጄ የበላውን እያለ እኮ ነው። ሐሳብ እጅግ አደገኛ ወጥመድ ነው። ዲያብሎስም በይሁዳ ውስጥ ሐሳብ ከተተበት ነው። እግር እየታጠበ የሚያጥበውን ለመግደል ሐሳብ ነው የመጣው። ስለዚህ ብዙ ሰው ሜዲቴት ስለሚያደርገው ነገር አይጨነቅም። የእውነቴ ነው የምነግራችሁ። አደገኛ ነው ግን ሐሳብ የልባችሁ ክፍል እንደሆነ ወቁ። ልብ ደግሞ ለእግዚአብሔር በር ነው፣ መግቢያና መውጫው እሱ ነው። ልብን በሆነ ጭላሸት ዘጋኸው ማለት ትጸልያለህ፣ ዝግ ነው በር፣ የለም ምንም ነገር። ስለዚህ አንድ ነው ዛሬ መልእክቴ፣ እንጸልይ። ከዛ በእግዚአብሔር ፊት ልትቀርቡ ስታስቡ ሁሉ ጊዜ ወደ ራሳችሁ ተመልከቱ። ሰውየውን ተውት፣ ጎረቤትን ተውት፣ እንዲያረጋኝ የምትሉት ተውት፣ ወደ ራሳችሁ ተመልከቱ። ይሄ ማንነቴ ለእግዚአብሔር ግን ይመጥነዋል? ደሙን እያከፋፈው ነው እያከበርኩ ነው? ለብሼዋለሁ? እሱን በመፍራት ነው በፊቱ ያለሁት? በሱ በመንቀጥቀጥ ውስጥ ነው በፊቱ ያለሁት? መላእክት እንዲህ ያለ የሚያመልከውን አምላክ እኛ እንደፈለገን የምንዘልበት አይደለም። ያለ ረፍት የሚሰገድለትን አምላክ እኛ እንደፈለገን የምንለው አይደለም። የሚያስፈራ የሚፈራ ሊፈራ የሚገባ አምላክ ነው። በዛ ማንነት ውስጥ የሚቀርቡ ሰዎች ሁሉ ጊዜ ግሎሪ አብሯቸው ይንቀሳቀሳል። አንድ ፐርሰን አለ አብሯቸው ይንቀሳቀሳል። እየበሉ እየጸለዩ ከሰዎች ጋር እየተጫወቱ እና በመሃል ያወሯቸዋል። ጌታ እኮ እዚህ ጋር መጥቶ ነበር ምናምን ይላቸዋል። ግሎሪ አብሯቸው ሁሌ ነው ያደርጋል። ስለ ሰው ክፉ ነገር ሲያረጉ አታያቸው፣ ክፉ ነገር ሲያጠምዱም አታያቸው። ሁሉንም በመልካም ነው የሚቀይሩት። ለምን አቀፈኝም፣ ለምን አበላኝም፣ ምን አስበው ነው አይሉም። አንዳንድ ሰው ሰተኸው ምን አስበህ ነው ይልሃል፣ አብልተኸው ምን አስበህ ነው ይልሃል። ምንም አርግተኸው የሚቀይረው ወደ ክፉ ነው። ይሄ ማለት ስፒሪት ነው። ታውቃላችሁ፣ ሰውየው እንዳይባረክ የእግዚአብሔር ግሎሪ ወደ ህይወቱ እንዳይመጣ ከባድ እንቅፋት ነው ይሄ። ጌታ ሆይ በል ውስጥ ከዚህ ቀን በኋላ ፕሮቶኮሌን አስተካክዬ በፊትህ እቀርባለሁ። ያንተ ደም ልብሴ ነው፣ ያንተ ደም ጌጤ ነው፣ ያንተ ደም ውበቴ ነው። የኔ ጸሎት ሳይሆን ባንተ ደም በፊትህ እቀርባለሁ። ደምህ ደግሞ ሰማይ ተቀብሎታል። ደምህ ደግሞ ሰማይ ተቀብሎታል። እኔ አያለው ዛሬ አንድ ሰው ለይሄ ክብር ይወድቅበታል። ቀጣይ ዘመን እሱ ሲነሳ አያለው። ቀጣይ ዘመን እግዚአብሔር ክብር በላያችሁ ላይ ሲፈሳ አያለው። ቀጣይ ዘመን እግዚአብሔር ክብር አብሯችሁ ሲንቀሳቀስ አያለው። በኢየሱስ ስም ይሆንላችሁ። ኢየሱስ ጌታ ማለት ምንም እንደሆነ ታውቃላችሁ። ኢየሱስ እናንተ ቤት መጥቶ ማንኳኳት የማይጠበቅበት መሆን አለበት፣ ክፍት መሆን አለበት ማለት ነው። በቃ እናንተ ጋር ኢየሱስ ከመጣ ክፍት ነው። ቂም ሲመጣ ግን ዝግ ነው። ልክ እናንተ ቤት ጥላቻ ሲመጣ በር ዝግ ነው። እናንተ ቤት የሆነ ክፋት ሲመጣ በር ዝግ ነው። ኢየሱስ ግን መጥቶ በደጅ ቆሜ ያንኳኳለሁ ማለት የለበትም። ክፍት ነው። ግባ እንግዳዬ ግባ። እየጠበቅኩ ነበር። ግባ። ኮቴን እየጠበቅኩ ነበር። ጠረንን እየጠበቅኩ ነበር። አውቃለሁ አንድ ቀን መጥተህ ከዚያ ምድር ላይ እንደምታነሳ እየጠበቅኩ ነበር። ልቤ ሌላ ነገር እንዳይዘጋው እየተጠነቀቅኩ እየጠበቅኩኝ ነበር። 2018 የኔ ዘመን እንደሆነ አስቤ እየጠበቅኩ ነበር። ክፋት መጣ ዘጋው፣ ቂም መጣ ዘጋው፣ ጥላቻ መጣ ዘጋው። ዛሬ ግን ላንተ በሬ ከፍቼ እየጠበቅኩ ነው። ዛሬ እንደዚህ ለሚል ሰው በኢየሱስ ስም ይሄ ጉብኝት ያገኘው፣ በኢየሱስ ስም ይሄ ጉብኝት ያገኛችሁ በኢየሱስ ስም። ጌታ በጌታ ፊት ነው የምነግራችሁ። እኔ መንገድም እየሄድኩ እየበላው ጌታ አጠገቤ እንዳለ፣ ኤንጅል አጠገቤ እንዳለ ሁሌም ሴንስ አደርጋለሁ። ስነግራችሁ የሆነ ድምጽ የሰማው ምናምን እንዳይመስላችሁ እኮ እያንዳንዷን ሞመንት አውቃታለሁ። ሰው እንደሚነካው ሲነካኝ ሁሉ ይሰማኛል። ይኸው ማዕድ እየበላን ይሰማኛል። እና መቼም እኛ ጋራ መጥቶ ጌታ ልምጣ ምናምን ማለት የለበትም። እኛ ጋራ መዞር ያለበት ዲያብሎስ ብቻ ነው። መግቢያ ያቶ ዝም ብሎ አዙሪት እንደያዘው በዚህ ሲመጣ ድፍን ነው፣ በዚህም ሲመጣ ድፍን ነው።
ጥላቻ ይዞ ሲመጣ ድፍን ነው። ኃጢአት ይዞ ሲመጣ ድፍን ነው። ዝሙት ይዞ ሲመጣ ድፍን ነው። ለአምላካችሁ ብቻ ነው ልባችሁ ክፍት መሆን ያለበት። የእውነቴን ነው። አንድ ቀን ብዙ ጊዜ ተናገር ያለው ምግብ ልንበላ ልደት ተጠራንና ሄድን። ከዛን በኋላ ልደት ተጠርተን ገባንና ምሳ ልንበላ ነው ወደ 9:10 ሰዓት ላይ። ከዛን አንድ እህት ውሃ ይዛ እጅ ልታስታጥበን መጣች። ከዛን እያስታጠበች እኛ ጋር ልክ ስትደርስ እኔ ጋር እስከነ ውሃ ድፍት አለች። አጋንንት እንዳልሆነ አውቄያለሁ። ግን ሰው ምግብ ለመብላት ለኢንካውንተር ሳይጸልይ ሰው እንዴት ኢንካውንተር ያደርጋል? አየዋትና ተዋት። ስትነሳ ግን ጠይቋት አልኳቸውና እኛ ምግባችንን በላን። ከበላን በኋላ ወደ ቤት ሄድን። አልተነሳችም። ማታ ደወሉልኝ። ተነሳች እኮ አሉ። ግን ምን አይታ እንደወደቀች ጠይቅልኝ አለች። ልክ እኛ ጋር ስትመጣ ክንፍ ያለው መልአክ ቆሞ ነበር አለች። አሁን እኛ የጸለይና እየበላን ነው። ከዛ ምን ታውቃላችሁ? ግን ከዛ ሰማይ ተከፍቶ ፈገግ ያለ ፊት አየሁኝና ከዛ ተሰወረብኝ አለች። ከዛ ማለት ፈገግ ብሎ ግን አንድ ነገር አለ። በጎቼ ሲበሉ ደስ ይለኛል አለ። ማዕድ እኮ ስንበላ ነው እንጀራ መብላት እንዴት እንደሚያስደስተው ጎረቤት ሊከፋ ይችላል። እሱ ደስ ይለዋል። እውነቴን ነው። ስትለብስ ስትዘንጥ ጠረን ልዩ ሲሆን መቼም ሰማይ ሁሌ በፈገግታ ነው የሚያየው። እኛ አልጸለይንም። ለምግብ እንኳን ልናመሰግን ገና ነው። እጅ እየታጠብን ነው። ምን ልላችሁ ፈልጌ ነው? ሁሌ እናንተ መኪና ውስጥም ስገቡ ጌታ ከእናንተ ጋር መሆን አለበት። ልጄ አብሬህ እኮ ነኝ እያለ ያወር። አው እየሰማሁት ነው። ክፍት ሲል ሲያጽናና፣ ተነስ፣ ጸልይ፣ ዘምር፣ እኔ ካንተ ጋር ነኝ። ሁሌ በቃ ክፍት መሆን አለበት ያንተ ዓለም። ያንን ሁሉ ዓለም ግን የሚዘጋው ቅድም እንደነገርኳችሁ ነው። ፕሮቶኮል የሚባለው ነገር የሆነ ሰው ዘንድሮ ጴንጤ እኮ እንዲህ ያደርጋል ጉቦ ምናምን ሲል ኖ ነው ያላረገውም። እሱም በል ዘንድሮ እኮ ምን አገልጋዩም እኮ ሁሉም እንዲያረገ ነው ሲል ኖ እሱ ነው ያንተ ፕሮቶኮል። እዛ ጋር ከተስማማ የሆነ ጃኬት ትጥላለህ። ምንም ሊቀር ይችላል። ከዓለም ነገር ጋር እንዳትስማሙ። ምድር ሁሉ ተነስታ ትቃወማቸዋለች። የእውነቴን ነው የምነግራችሁ። ግን ሁሌ ድል እናንተ ይሆናል። ሁሌ ማሸነፍ እናንተ ይሆናል።